ግንቦት 20 እና የኢትዮጵያ የታሪክ አሻራ። ውድ የሽርሽር ኢትዮጵያ ቤተሰቦች ዛሬ ግንቦት 20ን እናስታውሳለን። አብራችሁን ዝለቁ። ታሪክ ሁልጊዜም ቢሆን በአሸናፊዎች ብዕር ብቻ አይጻፍም። የታሪክ እውነተኛው ገጽታ የሚቀለመው በህዝቦች ልብ፣ በእንባ፣ በትዝታና በደም ነው። በኢትዮጵያ ዘመናዊ የፖለቲካ ጉዞ ውስጥ ደግሞ እንደ ግንቦት 20 ቀን 1983 ዓ.ም የብዙዎችን ህይወት፣ ስሜትና የሀገሪቱን እድል የቀየረ ሌላ ዕለት ማግኘት አዳጋች ነው። የተቀየረው ወደ ተሻለ ነው፣ ወደ ባሰ ስቃይ የሚለው እንዳለ ሆኖ ግንቦት 20 ሲታወስ ወደ ኋላ 35 ዓመታት ገደማ እንነጉዳለን። ያኔ አዲስ አበባ በጭጋግና በጥርጣሬ ድባብ ውስጥ በነበረችበት ወቅት ለ17 ዓመታት ሀገሪቱን በብረት እጅ የገዛው የደርግ ወታደራዊ ስርዓት የመጨረሻዋ የፀሐይ ግባት ሰዓት ላይ ደርሶ ነበር። የመጣ የሄደው ጉልበቱን ያሳይበት የነበረው በጣሊያን ወረራ ጊዜ ሙቶ ስጋው ለድመት የተሰጠው የአፄ ኃይለ ሥላሴ የግዛት ዘመን አብቅቶ ደርግ ሲመጣ ቀይ ሽብር፣ ነጭ ሽብር እየተባለ ልጆቹ ከፊቱ ተገድለው ሬሳ ለማንሳት የጥይት ብር ክፈል ሲባል የነበረው የአዲስ አበባ ህዝብ በግራ መጋባት፣ በፍርሃትና በመሸማቀቅ ውስጥ ነበር። ያኔ ግንቦት 20 የኮሎኔል መንግስቱ ኃይለማርያም ከሀገር መውጣት፣ በየግንባሩ የነበሩ ታንኮችና መድፎች ዝምታና የነጻነት ታጋዮች ወደ መዲናዋ መገስገስ ለሀገሪቱ አዲስ ጎህ የቀደደ ይመስል ነበር። እንደታሰበው ግን አልሆነም። ለብዙዎች ያ ቀን የነጻነት ቀን ቢመስልም ከዓመታት የእርስ በርስ ጦርነትና የረሃብ ሰቆቃ በኋላ የመጣ የሰላም ጭላንጭል ቢመስልም እናቶች ልጆቻቸውን ከጦርነት አውድማ የሚያድኑበት፣ ወጣቶችም የተሻለ ነገን የሚያልሙበት አዲስ ምዕራፍ ቢመስልም እንደታሰበው ያላደገ፣ ከበፊቱ የከፋ መከፋፈል የበዛበት ዘመን ጅማሮ ነው ግንቦት 20። ግንቦት 20 የብሔር ብሔረሰቦችን ማንነት፣ ቋንቋና ባህል ከፍ ያደረገ፣ አዲሱን የፌዴራሊዝም መሰረት የጣለ ታላቅ የለውጥ ማዕበል ሆነ እየተባለ ቢሞገስም የብሔርና የቋንቋ ልዩነትን በማስፋት ሀገር ውስጧ እንዲነቅዝ ያደረገ ስርዓት መጀመሪያ ነው ግንቦት 20። መንግስቱ ኃይለማርያም ሲገዙበት የነበረው የ17 ዓመት የስቃይና የሞት ዘመን አብቅቶ ወደ ሌላ ሀገሪቱ አሁንም ድረስ የማትወጣው የብሔር ክፍፍል ውስጥ የከተታትና የተዛባ የፖለቲካ አመለካከት የያዘው ህወሓት ወደ ስልጣን መጣ። ግንቦት 20 ቀን 1983 ዓ.ም ከኢትዮጵያ ድምጽ ብሔራዊ አገልግሎት እንዲህ የሚል ድምጽ ተሰማ። ለዘመናት የህዝብ ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ሲል ተቆጣጥሮታል አለ። እውነቱን ቢሆን ባልከፋ ነበር። ለሰፊው ህዝብ ጥቅም ሲባል ነው ወይ ስንል አይደለም የሚል መልስ እናገኛለን። ዛሬ ላይ ቆመን ግንቦት 20ን ስናስታውስ በትዝታው ሳንቲሞች ማዶ ሌላም ገጽታ ይታየናል። ያ ዕለት ለብዙሃኑ የእኩልነት መጀመሪያ ሲሆን፣ ለሌሎች ደግሞ ዛሬ ድረስ ለምናየው ውስብስብ የብሔር ፖለቲካ መከፋፈልና ለሀገራዊ አንድነት መላላት መነሻ የሆነ ጥቁር ነጥብ ነው። በዲሞክራሲ ስም የተገነባው ስርዓት ከጀርባው የነጻነት እጥረትና የሰብአዊ መብት ጥሰቶችን ይዞ በመምጣቱ ዕለቱ ፍጹም ደስታ ብቻ ሆኖ ሊታወስ አልቻለም። ባጭሩ ግንቦት 20 የቆሰለ ታሪክን የፈወሰ ግን ደግሞ የራሱን አዲስ ቁስል ጥሎ ያለፈ ዕለት ነው። ኢትዮጵያም መንበሯ ላይ የተሰየሙት ሁሉ ከሷ ይልቅ ራሳቸውን፣ ዘመዶቻቸውን፣ ብሔሮቻቸውን እያስቀደሙባት አንድነቷ ላልቶ የአዳኝ ያለህ እያለች ትገኛለች። ኢትዮጵያ በአሁኑ ሰዓት ወጣቶች እንደ ልብ ወጥተው ለመግባት ከክልል ክልል ተንቀሳቅሰው የማይሰሩባት፣ ውስጧ ከመቆየት ይልቅ ስደትን የመረጡባት፣ በየጊዜው ሰዎች የሚገደሉባት፣ የሚፈናቀሉባት፣ ህፃናት ያለ ወላጅ፣ እናት ያለ ልጅ፣ አዛውንት ያለ ጧሪ፣ ወጣቶች ያለ ሙሉ አካል፣ ያለ ንብረትና ቤተሰብ እርቃናቸውን የቆሙባት ሀገር ሆናለች። ይህ ደግሞ የግንቦት 20 ፍሬ የኢህአዴግ የሥራ ውጤት በተግባር ሲገለጽ ነው። ላለፉት 27 እና ከዛ በላይ ዓመታት የዘራው የሙስና፣ የጥላቻ፣ የመከፋፈልና ሰው ያለ ጥፋቱ መረሸን ተግባር አሁን አድጎና ጎምርቶ ውጤቱ እየታየ ነው። የብሔር ብሔረሰቦች እኩልነት በሚል ሽፋን የዘራው መከፋፈል የብሔሮችን ግጭት ወልዶለታል። በተለይ አማራ ጠል ትውልድ እንዲፈጠር፣ እርስ በርሱ የማይተማመን የኦሮሞ ብሔር እንዲኖር፣ የወለጋ፣ የሸዋ፣ የባሌ እያለ እንዲከፋፈል፣ ከጎረቤት ወንድሞቹ ጋር እንዲጠላላ ሳይታክት ሰርቷል። አሁን ላይ ቀኑ በቀደመው ድምቀት ባይከበርም በኢትዮጵያ ምድር ላይ ያሳረፈው የፖለቲካና የማህበራዊ ቀውስ
አሻራ ግን ለሀገሪቱ ዘላለማዊ የታሪክ ማስታወሻ ሆኖ ይኖራል። መች ችግሩ ይፈታል? እሱን ማን ያውቃል? ውድ ተመልካቾቻችን ለእናንተ ግንቦት 20 ምን ትርጉም አለው? የሀገሪቱን የታሪክ ጉዞ እንዴት ቀየረው ትላላችሁ? አስተያየቶቻችሁን ከታች ባለው ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ መሰናዶ እስክንገናኝ በቸር ሰንብቱ።